ሰላም ሰላም ውድ የማራኪ ተረቶች ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የሰው ልጅ በህይወት ሳለ ማድረግ ከሚገባው ነገር አንዱና ዋነኛው ስለሆነው ፍቅር ነው። በአንድ አረንጓዴና ለምለም የሀገራችን የገጠር መንደር አካባቢ አንድ በጣም ደስተኛና ከማንም ጋር ተግባቢ የሆነ ተሻለ የተባለ ልጅ ይኖር ነበር። ተሻለ ቀኑን የሚጀምረው እንደራሱ የሚወዳቸውን የጎረቤቱ የእርሻ ስፍራ በተተከለው የንብ ቀፎ ውስጥ ካሉት የልብ ጓደኞቹ ከሆኑት ንቦች ጋር በመጫወት ነበር። ከዛም ከብቶቹን ይዞ ወደ ግጦሽ ሲሄድ ከነሱ ጋር በመጫወት ይውላል። ከብቶቹም ከሱ ጋር ለመጫወት ሁልጊዜ ፍቃደኛ ነበሩ። ማታም ሲመለስ ለአህዮቹ የሚያስፈልጋቸውን ምግብና እንክብካቤ ይሰጣል። አንዳንዴ ደግሞ ወንዝ ጋር በመሄድ ከአሳዎቹ ጋር ይጫወታል። ወፎቹም ሳይቀሩ ለተሻለ ሲሆን ምንም ፍርሃትና ጥላቻ የላቸውም። ተሻለ ከእንስሳቶቹ ጋር ቀን ሙሉ መጫወትም ሆነ እነሱን መንከባከብ አይሰለቸውም ነበር። ተሻለ የአካባቢውን ሰው ሁሉ እንደ ልጁ፣ እንደ ወንድሙና እንደ ወዳጁ ስለሚቆጥሩት ምንም ቢያደርግ ካለው ቀረቤታና ፍቅር የተነሳ መሆኑን በመገንዘብ ከመገሰጽና ከመቆጣት ይልቅ በፍቅርና በእንክብካቤ ይቀበሉታል። ቀኑን ሙሉ ከእንስሳት ጋር ጊዜውን ሲያሳልፍ የሰው ልጅ እንደ አውሬ የሚቆጥራቸውን አውሬዎችን እንኳ እንደ ጓደኞቹ ነበር የሚያያቸው። አንድ ቀን የጅብ ግልገል እናቷ ጠፍታባት ስታለቅስ ያገኛታል። ከዛም እሷን ይዞ እየተንከባከበ ወደ እናቷ ይመልሳታል። እናትየውም ተሻለን በጣም ታመሰግነዋለች። ከዕለታት አንድ ቀን በዛች ለምለምና ደስተኛ መንደር ውስጥ ከፍተኛ የተባለ ድርቅ ተከሰተ። በድርቁ ምክንያት ተሻለ በቤቱ ውስጥ የሚላስና የሚቀመስ አጣ። አንድ ቀን ግን የሚበላውና የሚቀምሰውን አጥቶ ቆዝሞ በተቀመጠበት ተአምር በሚመስል መልኩ እነዛ ከራሱ በላይ የሚወዳቸውና ቀኑን ሙሉ ከነሱ ጋር ጊዜ የሚያሳልፍባቸው እንስሳቶች ላሞችና በሬዎች በቂ ወተት ይዘው፣ ንቦች ማር፣ አህያው በበኩሉ ደግሞ የሚችለውን ያህል ፍራፍሬና አትክልት ተሸክሞ፣ የድር እንስሳቶችም ጅቦች ያደኑትን ስጋ አቀረቡለት። በዚህም ደስተኛ የሆነው ተሻለ በሆነው ነገር በጣም ተገርሞ ፈጣሪውን አመሰገነ። ከዛም በዛች ደስተኛ የሆነች የገጠር አካባቢ በሰላም መኖሩን ቀጠለ። ታዲያ ልጆች ከዚህ ተረት የምንማረው ፍቅር ከሁሉም ነገር እንደሚበልጥ ነው። ለማንም ፍቅር ከሰጠን ምላሹ በጣም ያማረና የጣፈጠ ነው። ስለዚህ ልጆች ለማንንም ቢሆን ፍቅር እንስጥ።